ሄድኩት። በብዙ ነገር ቢታገዙ ነገ ሀገር የሚረከቡ ልጆች እንዳሉ ተመልክቻለሁ። እኛ ብዙ ጊዜ ትምህርት ላይ መስራት ሀገር ማዳን ነው የሚባለው ለዚህ ነው። 2 ዓመት ከምናምን እነዚህ ተማሪዎች አብዛኞቹ ከትምህርት ውጭ ሆነው የቆዩ ናቸው። በዚህ ዓመት ይብዛ ሚነስም በትምህርት ጽሕፈት ቤትም አጠቃላይ በመርሱ ርብርብም ያሉ ተማሪዎች በተቻለው መጠን እየተማራችሁ ነው ያላችሁ፣ ጥሩ ነው። ግን ደግሞ የባከነውን ጊዜ ደግሞ ስናየው በጣም ህመም ያማል። ይሄን የሚያረጉ ሰዎች ደግሞ የትምህርት ምንነት የሀገር ምንነት ማይገባቸው ሰዎች ናቸው የሚያረጉት። ስለዚህ እናንተ ተማሪዎቹ ከዚህ የበለጠ ዛሬ ይሄን ስላሳያችሁ እንድትቆሙ አልፈልግም።
አሁን ካገኛችሁት የፈጠራ ውጤት ከፍ ባለ አግባብ የጎደለውን ነገር እየሞላችሁ ትጋታችሁን መቀጠል መቻል አለባችሁ። ጠቅላይ ሚኒስትሩ በጣም በትኩረት እንዳይናቸው ብሌን የሚያዩት የፈጠራ ስራ ነው። አይታችሁ ከሆነ በሚዲያም በምን ተከታትላችሁ ከሆነ ህፃናቶች ተኮትኩተው እያደጉ ነው። በፊት ስንት ነገር ኢንቨስት ተደርጎ ሌላ ሳይታገዝ ባገኘው ተሰጥኦ ነው ተመልምለው የሚገቡ ነበር። አሁን ግን ከታች ከትምህርት ቤት ተነስተው ገና ህፃኖች ማለት ነው የ7 ዓመት የ8 ዓመት ሁሉ እየገቡ እየሰለጠኑ ብዙ ስራ እየሰሩ ነው ያሉት። ውጭ ላይ በቀላሉ ማይገኙ ቴክኖሎጂዎችን እዚህ እየተሰሩ ነው ያሉት አዲስ አበባ ላይ ማለት ነው። ማሰብ ማለም መቻል ያለባችሁ እሱን ነው። እዚሁ የሆነች ነገር አግኝቻለሁና ምናምን በሚል መርካት አይደለም። እንደ ጅምር ወስዳችሁ መስፋት መቻል አለበት። ሌሎችም በእናንተ እንዲተኩ እንዲቀስሙ ማድረግ ደግሞ መቻል አለባችሁ ማለት ነው። ይሄ ለምስራቅ ደንቢያ ብቻ ሳይሆን አጠቃላይ ለዞናችንም ለክልላችንም ኩራት ነው ማለት ነው። ተደምሮ እንደ ሀገርም ከፍተኛ አስተዋጽኦ በእርግጠኝነት በዚህ ከቀጠላችሁ ተመልምሎ አዲስ አበባ ድረስ የሚሄድ ተማሪ ይኖራል። በደንብ በጠነከራችሁ ማለት ነው። ስለዚህ ይቻላል። ምንም ነገር ሳይገድባችሁ በአካባቢ ማቴሪያል ትንሽዬ ባገኛችሁት እውቀት አስፍታችሁ የራሳችሁን ጨምራችሁ እዚህ ደረጃ ላይ በመድረሳችሁ ልትኮሩ ይገባል። ያስተማራችሁ መምህራንም ትምህርት ቤትም ቤተሰቡ ሊኮራ ይገባል። እንደውም እኔ አሁን ቤተሰቡ የበለጠ እንዲደገፍ ወላጅ ራሱ መገኘት አለበት። በዲያ የተከታተል ካለ ያስከካሉ እናቶቻችን ከዛ ለማበጠር ግን ጊዜ ሊፈጅባቸው ይችላል። ያው በትንሽ ቀለል ያለ ነው ግን ብቁን ከፍለው ነው ጊዜ የተከታተሉ ብቁን ከፍለው ለምሳሌ ጎን ለጎን የፈጠራ ስራዎችን ለተማሪዎች ከማሳየት ባሻገር ፈጣሪ በመሆን በኩል ሰፊ ስራ እየተሰራበት ያለ መሆኑ የሚታወቅ ተግባር ነው። ይህ ብቻ አይደለም። በሳይንስና ሲምፖዚየማችን ውስጥ ጥናትና ምርምሮችን በመስራት በኩል አክሽንም ቤዚክ የሆኑ ሪሰርቾችን ነገ ሊያሻግሩ የሚችሉ የተቋሙንም የግለሰብም ይሁን እንደ ሀገርም እንደ ክልል ችግሮችን መፍታት የሚያስችል የጥናት ዘዴዎችን እና ርዕሶችን በመምረጥ ሰፊ ሪሰርች እየተሰራ የቆየበት ሁኔታ ነው ያለ። አሁንም ዛሬ ቢሆን በዚህ ውስጥ በአክሽንና በቤዚክ የምትሳተፉ መምህራንም ለዚህ ታላቅ የሳይንስና ሲምፖዚየም በዓል እንኳን አደረሳችሁ እያልን ይህ ስራ ቀጣይነት ኖሮት ነገ የተሻለ ስራ እንዲሰራ በማድረግ በኩል ሰፊ ሚና ስለሚ